ሶስት ጊዜ አንድ ጊዜ የሚበላውን 3-4 ጊዜ እየተጠቀምነ ስለሆነ በጣም ያስተዳደረን ነው። እስካሁን ድረስ የተበላሸው ነገር የለም። እንግዲህ ወዲያም ደግሞ እየተከታተልን ነው እኛ እንግዲህ ወዲያ ደግሞ እንከታተላለን። ባለፈውም ደግሞ ጥቅልም ሆነ ምንም ሆነ አሁን ይሄን ካላል ስለተሰራ እየተጠቀምን ነው ያለነው። 2-3 ጊዜ እያመረትነ እየተጠቀምን ነው። ያው ግርማ ጌጡ ይባላል። የሰቆጣ ከተማ የግብርና የመስኖ መሐንዲስ ነኝ። አጠቃላይ የሰቆጣ ዲክላሬሽን የካናል ማራዘም እየተሰራ እንገኛለን። አጠቃላይ በጀቱ 3 ሚሊዮን አካባቢ ነው። አጠቃላይ የሚሰራው የካናል ርዝመት ወደ 400 በላይ ሜትር ነው የሚሰራው። ይሄንን ያው አጠቃላይ ተጠቃሚው ወደ 36 በአባወራ ደረጃ 36 ተጠቃሚ ያለን ወደ 9 ሄክታር ማልማት ይችላል ማለት ነው። ወጣቶች ተደራጅተው 8 ወጣቶች ተደራጅተው ነው እየሰሩ የሚገኙት። ያው ስራውን በጥራት እየተሰራ ክትትል እያደረግን በየጊዜው እየሰራን እንገኛለን። ስራው በወቅቱ እንዲጠናቀቅ በአንድ ወር ባልበለጠ ውስጥ እንዲጠናቀቅ ጥረት እያደረግን ስራውን በጥራት እንዲሰራ ክትትል እያደረግን እንገኛለን ማለት ነው። ሀገር መለሰ ነው የ03 ቀበሌ ሰብል ልማት ባለሙያ ነኝ። እንግዲህ በዚህ በ03 ቀበሌ የሚገኙ መስኖ 78.72 ሄክታር አንደኛ ዙር ማልማት ችለናል። ከዛ ወዲህ ደግሞ የሁለተኛ ዙር ለማልማት አብዛኞቹ አርሶ አደሮች ወደ ስራ ገብተዋል። ወደ ስራ ያልገቡትም ከውሃ እጥረት አንፃር ካናል ከብልሽት አንፃር ነበር። አሁን አንዳንድ ቦታዎች እንደ ጣስዩና እንደ ጉርጉዳ ያሉ ቦታዎች ካናል ጥገና በሰቆጣ ዲክላሬሽን ካናል የተወሰነ ጥገና እየተደረገላቸው ነው። እነዚህ ሰዎች ደግሞ ወደ ስራ ይገባሉ። ጥገናው ከተጨረሰ በኋላ ወደ ስራው ይገባሉ። ሰቆጣ ዲክላሬሽን ከእንስሳትም ከጓሮ አትክልትም ከመስኖ ጥገናው ውጭም ይሄን እየሰራልን ይገኛል። በእንስሳትም ልጆች ከመቅጨጭና ከመቀንጨር የጸዳ ትውልድ ለማፍራት ይሄን ድጋፍ እያደረገልን ነው። ለመስኖ ዘር እየሰጠን ቁልፍ የጓሮ አትክልት 60 እናቶች አሁን በሞዴል መንደር ተደራጅተው ለሱ ሙሉ ድጋፍ እያደረገን እነሱን እያስለማን አረንጓዴ ልማት እንዲያለሙ ራሳቸው እንዲጠቀሙ ተጠቅመው ወደ ገበያ የተረፋቸውን እንዲያቀርቡ እሱን ስራ እየሰራን እንገኛለን። አምነው ዘንድሮ አዲስ መስኖዎች እየጨመርን 3.72 የሚሆነ ሄክታር በቋሚ ተክል ተሸፍኖ ይገኛል። እነዚህም በሙዝ በብርቱካን በማንጎ ከራሳቸው አልፎ ለገበያ እየሸጡ ይገኛሉ። ስሜ በላይነሽ ካሱ ነው የሚባለው። የሰቆጣ ከተማ አስተዳደር የሰቆጣ ቃል ኪዳን ስምምነት ፕሮጀክት አስተባባሪ ነኝ። ያው የሰቆጣ ቃል ኪዳን ስምምነት እንግዲህ ያው ብዙ ሰፊ በጀት መድቦ ብዙ ተግባራትን ከተማ አስተዳደሩ ዙሪያ እየሰራ ያለ ድርጅት ነው። ያው ዋና አላማና ግብ አድርጎ እየሰራ ያለው የህፃናት መቀጨጭና መቀንጨርን ለመቀነስና ብሎም ዜሮ ለማድረግ እየሰራ ያለ ነው። ያው በዚህ ስራችን ያው አብዛኛውን የማስተባበር ስራ ቅንጅታዊ ስራ ነው። ይሄንን ስራ ያካሄድን ያለ ነው። በዛም ያው ወደ 6-7 ተቋማትን አቀናጅተን ነው ይሄንን ተግባር እየሰራን ያለ ነው። በስርዓተ ምግብ ዙሪያ ለምሳሌ ያው ዛሬ ካየናቸው ተነስተን ከእንስሳት አንፃር ለአንዲት አጥቢ እናት ከ2 አመት በታች ህፃን ላላት አጥቢ እናት እንዲሁም ለነፍሰ ጡር እናት 5 ሴት እናት ፍየልና 1 ወንድ ፍየል ገዝተን በመስጠት ለልጆቻቸው ወተት እንዲያጠጡ በማድረግ አንዱ መቀንጨርና መቀጨጭን ለመቀነስ ከእንስሳት ዘርፍ አኳያ በዚህ ዘርፍ እንሰራለን። እናቶች በጓሯቸው የጓሮ አትክልት ተክለው በመጠቀም በቤታቸው የተሻለ ያመጋገብ ስርዓት ኑሯቸው ከማምረት ከመመገብ ጋር ተያይዞ ነው እየሰራን ያለ ነው። ከዛም አንፃር ያው ዞረን ስናይ እንደነበረው ሁሉም እናቶች ማለት ይቻላል በቤታቸው በጓሯቸው ኪሆል የምትባል የአትክልት ቁልፍ የአትክልት ቦታ ሰርተው እያለሙ እየተጠቀሙ ያለበት ሁኔታ አለ። ከዛም በዘለለ ደግሞ በመስኖ ደረጃም ያላቸው አሉ። ይሄንን እየሰራን ያለ ነው። መስኖን በተመለከተ ያው ሰፊ በጀት መድበን ጣስኪው ጎጥ ላይ ወደ 3 ሚሊዮን ብር በጀት መድበን ወደ 400 ሜትር አካባቢ የሚሆን ወደ 9 ሄክታር ማልማት የሚችል የመስኖ ስራ እየሰራን ክትትል መሰረት
ቀጥሎም ደግሞ እዚህ ጋር የተጎዳ መስኖ ነበረ። ያንን ለመጠገንም የተወሰነ በጀት በጅተን ወደ 800 ምናምን ሺህ ብር በጅተን ይህንን ጥገና እያካሄድን ያለነው። እነዚህን ስራዎች ያው በጋራ ተቀናጅተን በጋራ ድጋፍና ክትትል አድርገን እየሰራን ነው። አሁንም በወቅቱ በጀቱን ተጠቅመን በሰዓቱ ስራው አልቆ ማህበረሰቡ በሰዓቱ መጠቀም እንዲችል ለማድረግ ክትትልና ድጋፍ እያረግን ነው። በጋራም በግልም እንደ ኮሚቴም እየደገፍን ነው፣ እንደ ግልም እየደገፍን ነው። ዛሬም የመጣ ነው ደግሞ ጥቅል ከከተማ አስተዳደር አስተባባሪ ኮሚቴ ጋር ሙሉውን ያሉት ስራዎች ምን ላይ ናቸው፣ መሬት ላይ ያለው ምን ላይ ነው የሚለውን ለማየት በጋራ ነው የመጣ ነው። በዚህ መሰረት ያው ስራዎችን እያየን ነው። ካየነው ስራ አንፃር ያው ሁሉም ተግባር የተሻለ አካሄድ ላይ ነው ያለው። አመሰግናለሁ።